ጥራት ያለው ትምህርት ለሁሉም በሰሜን ወሎ ዞን በሀብሮ ወረዳ ትምህርት ጽሕፈት ቤት ስር በመርሳ ከተማ አስተዳደር ውስጥ የሚገኘው የመርሳ አባገትያ አንደኛና መካከለኛ ትምህርት ቤት ከተመሰረተ ጥቂት ዓመታትን ቢያስቆጥርም የተለያዩ እንዳብነት የሚጠቀሱ ጥራት ያለው የመማር ማስተማር ለሌሎች ትምህርት ቤቶች ሞዴል የሚሆን የትምህርት አያያዝና አጠባበቅ ያለው ትምህርት ቤት መሆኑ የሚታይ ሀቅ ነው። እኛም በእጅ ስልካችን ከያዝነው ምስል ጋር እያዋሃድን ትምህርት ቤቱ እየሰጠው ያለውን አገልግሎት እናስቃኛችሁ ወደናልና ተከታተሉን። የትምህርት ቤቱ ርዕሰ መምህር አቶ መሐመድ ሁሴን ከቃለ ምልልስ በፊት ማየት ማመን ነው በሚለው የሀገራችን ቢል መሰረት ወደ ትምህርት ቤቱ አሰራርና ጉብኝት በማምራት በትምህርት ቤቱ ያለውን የመማር ማስተማር ሂደት እንዲሁም ነባራዊ ሁኔታዎችን ያስቃኘን ሲሆን እንደ አብነትም የቅድመ መደበኛ የመጫወቻ ቦታና የመጸዳጃ ቤት አያያዝ፣ የመመገቢያና የመማሪያ ክፍል እንዲሁም በስፖርት ቦታ የሚሰጡ የተግባር ትምህርቶችን መምህራንና ተማሪዎች ከትምህርታቸው ጎን ለጎን የሚያደርጉትን የጓሮ አትክልት ልማት በታታሪው ርዕሰ መምህር የተመራን መምህራንና የተማሪዎችን የጠበቀ በስነ ምግባርና በጥራት የተሞላ ስራ ለማየት ችለናል። የተማሪዎች የተግባር ስራ በተዘጋጀ የማስቀመጫ ቦታ ተመልክተን ወደ ትምህርት መስጫ ክፍሎች ጎራ በማለት የመምህራን የትምህርት አሰጣጥና የተማሪዎች አቀባበል በመልከታችን አካተናል። ከነዚህ ጉብኝቶች በመነሳት የ2018 የትምህርት ዘመን የትምህርት አሰጣጥ ከዚህም የተሻለ ለማድረግ የትምህርት ቤቱ ርዕሰ መምህር አቶ መሐመድ ሁሴን የመማር ማስተማር ስራው በተፈለገው ልክ እንዲሄድ የተለያዩ ሀሳቦችን በነበረን ቆይታ አንስተዋል። በትምህርት ቤቱ የ2018ን የትምህርት ዘመን ተቀብሎ ወደ ስራ ለመግባት በቅድመ ዝግጅት ስራዎቻችን ብዙ ስራዎችን ስናከናውን ቆይተናል። ከነዚህም መካከል ግቢውን ማስዋብ አንዱ ነበረ። ግቢው መዋብ ለህፃናት ትምህርት ቤቱ ምቹ፣ ሳቢና ማራኪ እንዲሆን ስንሰራ ቆይተናል። ከዛ ባሻገር ለመማር ማስተማር ምቹ እንዲሆን ጥቁር ሰሌዳዎች በቀለም በጥቁር ሰሌዳ ቀለም እንዲቀቡ አድርገናል። ይህን ዝግጁ አድርገናል። የተማሪ ወንበሮች እንዲሁም ጥገና ተካሂዷል ማለት ነው። ከዛ ባሻገር በክረምት ተግባርም በትምህርታቸው ደከም በተለይ የአማርኛ ትምህርት ማንበብና መጻፍ የማይችሉትን በመለየት በበጎ ፈቃድ አገልግሎት ትምህርት ሲሰጥ የቆየበት ሁኔታ ነው ያለው። ከመምህራንም ጋር ስለ 2018 እቅድ ተወያይተናል። የጋራ ግንኙነት 18ን የ17 ዓመተ ምህረትን እቅድ ክንውን በመገምገም የነበሩትን ጥንካሬዎችና ድክመቶች ከለየን በኋላ የ2018 እነዚህ ድክመቶች እንዳይቀጥሉ ምን ማድረግ አለብን ብለን የመፍትሄ ሀሳብ አቅጣጫ አስቀምጠን ነው የጀመርነው። እንደ ርዕሰ መምህሩ ገለጻ ትምህርት ቤቱ ከነዚህ ውበቶችና ስኬቶች በተጨማሪ በተፈለገው ልክ እንዳይሄድ ያሉበትን ተግዳሮቶችን በማንሳት መንግስትና ህብረተሰቡ በቅንጅት የድርሻቸውን በመወጣት ችግሮቹን መቅረፍ እንደሚገባም መልእክት አስተላልፈዋል። አስተዳደር ሰራተኛ ወይንም ሌላ ፈጻሚ አካል የለም ብለን እጃችንን ከአጣጥፈን ሳይሆን የተቀመጥነው ያው ስራዎች ተደርበው እንዲያዙ በማድረግ እንዲፈጸሙ የተደረገበት ነው። ህብረተሰቡን እንደገና ደግሞ የባለቤትነት ስሜት እንዲዳብር በየጊዜው ስብሰባ በመጥራት በተለያየ መልኩ ያው የሰራናቸው ስራዎች አሉ ነው። ትምህርት ቤቱ ውጤታማ ለማድረግ የተሰሩ ስራዎች እነዚህ ናቸው። ያጋጠሙ ችግሮች በተለይ በ2018 ዓመተ ምህረት ያጋጠመን ከባድ የሆነው ችግር አንደኛው የተማሪ ቁጥር መብዛትና የተማሪ ቁጥር በየክፍሉ ከ80 እና ከዛ በላይ መሆን ለመማር ማስተማሩ እንቅፋት ሆኖና መምህራን በአግባቡ ትምህርት ለመስጠት የተቸገሩበት ሁኔታ አለ። ከዛ ባሻገር የክፍል ስራዎችን እና የቤት ስራዎችን ሰርቶ ለማረምም ተቸግረዋል። ተከታታይ ምዘናንም ልጆቹን በአግባቡ ለመለካት በመስፈርቱ መሰረት የተማሪ ቁጥር ማለት ይሄ እንደ ፈተና ቆጥሯል። ከዛ ባሻገር የተማሪዎችን ዲሲፕሊን ችግር እየታየበት መጥቷል። ይህንንም ለማድረግ እንደነገርኳቸው ህብረተሰቡ ጋር እየሰራ ነው። በቅርብ ጊዜ ይፈታል ብለን እናምናለን። ሌላው የአስተዳደር ሰራተኞች የሉንም።
ተደርበው እየተሰራ ስለሆነ ከባድ ነው። ስለዚህ ያው የሀብሮ ወረዳ ትምህርት ጽሕፈት ቤት ከሀብሮ ወረዳ አስተዳደር ጋር ሆነው ጥያቄያችንን አቅርበን በቅር ተይዞልናል። በቅርብ ቀን መልስ ይሰጣል ብለን እንጠብቃለን። ከዛ ባሻገር የመጽሐፍ እጥረት አለብን። የመጽሐፍ እጥረቶቻችን በተለይም ከአንደኛ ክፍል እስከ 5ኛ ክፍል የተለያዩ መማሪያ መጽሐፍቶች እጥረት አጋጥሞናል። ይህንንም አሳውቀናል። ወደፊት ወልዲያ ከዘና ማዕከል ላይ ደርሷል፣ ይላካል ተብሏል። በቅርብ ቀን ይደርሰናል ብለን እናስባለን። ከዛ የተማሪ ቁጥር በመብዛቱ ምክንያት አሁንም ተማሪዎች በረፍት ጊዜያቸው ላይብረሪ ላይ ወይም ቤተ መጻሕፍት ላይ እየገቡ ማንበብ ይችሉ ነበር። ነገር ግን ያንን ክፍል መማሪያ ክፍል አድርገነዋል። ያንን አሁን ችግር አንዱ እንደ ችግር እናያለን። ከዛ ባሻገር እንደገና ደግሞ ሌሎችም የተጓዳኝ ፕሮግራሞች ማከናወኛ ክፍሎች ለምሳሌ ያክል አይሲቲ ሀጂ መራሊ ግንባታውን ገነቡልን። ባለፈው 20 ዓመት ሀጂ መራሊ 100 የተማሪ መቀመጫ ኮምባይን ዴስክ 4 ኮምፒውተር እስከ ማስቀመጫው በቃል የገቡልን 6 አለ። አሁን በቅርብ ቀን እንግዲህ ይደርሳል ብለን እናስባለን። አሁን ያንን ተማሪዎቹ የአይሲቲ ትምህርትን በተግባር እንዲማሩ ነበር። አሁንም ያን ክፍል በመማሪያ ክፍል በመያዙ አንዱ ችግራችን ነው። ከዛ ውስጥ የሳይንስ ክፍል አለን። ምንድነው ይሄ ሳይንስ? የሳይንስ ትምህርቶችን በቤተ ሙከራ እየታገዙ ከቲዎሪ አልፎ በተግባር ማቴሪያሎች አሉን። በተለይ የሳይንስ ትምህርቶችን የምንሰራባቸው ወርልድ ቪዥን ኢትዮጵያ በ2016 ዓመተ ምህረት ከማይክሮስኮፕ ጀምሮ የተሟላ የሳይንስ ማቴሪያሎችን ሰጥቶን ነበር። አሁን ያንንም ያስቀመጥነው ጠባብ ክፍል ነው። የክፍል እጥረት በመግጠሙ ያው ያንንም አሁን በአግባቡ መስጠት አልቻልንም። የመርሳ አባገትያ አንደኛና መካከለኛ ትምህርት ቤት የትምህርት ጥራቱን ለማስቀጠል የመማር ማስተማር ሂደቱን ለማሳለጥ የተጠቀመበትን ስልት ችግሮችን በራስ አቅም ለመፍታት የሄደበትን ርቀት አድንቀን የመርሳ ኮሚኒኬሽን በመርሳ አባገትያ አንደኛና መካከለኛ ትምህርት ቤት ተገኝቶ ያደረገውን ቆይታ በዚሁ አጠናቀናል። አመሰግናቸው ሰዎች አሉ። ከመርሳ ከተማ አስተዳደር ከንቲባ ትምህርት ቤቱን በ2017 መጨረሻ ላይ ከሶስተኛ ወገን የረጅም ጊዜ ጥያቄያችን ነበር ሶስተኛ ወገን። ነገር ግን በአሁኑ ያሉት አመራሮች ትምህርት ቤቱ ከሶስተኛ ወገን እንዲጸዳ ትኩረት ሰጥተው ግለሰቦቹ ከትምህርት ቤቱ እንዲወጡ ተደርጓል። ከዛ ባሻገር እንደገና ደግሞ ይዞታ ማረጋገጫ ትምህርት ቤቱ እስካሁን ከ2017 ዓ.ም ጀምሮ ይዞታ ማረጋገጫ አልነበረንም። ያው ከተማ አስተዳደሩ ትኩረት ሰጥቶ ይህንንም ሰጥቶናል። ባለፈው ዓመትም እንደዚሁ የቅድመ አንደኛ ደረጃ ትምህርት ቤቱን ስንሰራ ክፍል 100 ቆርቆሮ ሰጥቶን ከጎናችን ቆሟል። በየጊዜው ያው አሁንም በኮሪደር ልማቱ ምክንያት የፈረሰውን አጥር ያው ወደ ነበረበት ሁኔታ መልሰው አጥረው አስረክበውናል። ያው ትምህርት ጽሕፈት ቤቱም ድጋፍ ይሰጠናል። የተለያዩ ማቴሪያሎችን ይሰጠናል። አብሮ ወረዳ አስተዳደርም ጥሩ ነው ያለው ድጋፍ ለትምህርት ቤቱ ያላቸው። ከዛ ወርልድ ቪዥን ኢትዮጵያ አንዱ የትምህርት አጋራችን ነው። በተለይ ወደኛ ትምህርት ቤት እግሩ ከገባበት ጊዜ ጀምሮ የትምህርት ጥራታችን ቅድመ መደበኛ ላይ በሰፊው ነው የሚሰራው። ለቅድመ መደበኛ መምህራን ስልጠና ይሰጥልናል። ኢቭን የተሰባበሩ የመጫወቻ ማቴሪያሎችን ወደ ነበሩበት እንዲመለሱ ግንባታ እንዲታደሱ አድርጎልናል። ከመደበኛውን ትምህርት ከአንደኛ እስከ 3ኛ ክፍል ላሉ መምህራን የአማርኛ መምህራን በየጊዜው ስልጠና ይሰጡልናል። ተማሪዎች በተለይ ከአንደኛ እስከ 3ኛ የማንበብ ክህሎታቸውን እንዲያድግ ያው እንትን ይላል። አባታችን ሀጂ ዑመር አሊ በተለይ ይሄ ትምህርት ቤት አባገትያ ትምህርት ቤት ለህፃናት የማይስብ ምቹ ያልሆነ ትምህርት ቤት ነበር። 4 ብሎኮችን ሰርተውልናል ሀጂ ዑመር አሊ።
ኮምፒውተርና የተማሪ መቀመጫዎችን እንደዚሁ እንትን ብለውና አሁንም ወደፊት የተማሪውን ቁጥር ችግር መብዛት ለማለት ያው አንድ ብሎክ ለመስራት ቃል ገብተውልናል እና ታላቁ አባታችን ሀጂ ዑመር አሊ በትምህርት ቤቱና በማህበሩ ስም ምስጋና ላቅ ያለ ይሆናል። አሁንም ምንድነው እኔ እንደ ትምህርት ቤት ያለኝ መልእክት በተለይ ትምህርት ቤቱ የሚገኘው መርሳ ከተማ አስተዳደር ላይ ነው የሚተዳደረው፣ ሀብሮ ወረዳ ላይ ነው። ሁለቱም ከተማ አስተዳደሩና ገጠር ወረዳው አሁን በተለይ የተከሰተውን የተማሪ ቁጥር ህብረተሰቡ አለው ከጎናችን ብሎ የገንዘብ ማውጣት እንቅስቃሴ ላይ ነው ያለው። ሁለቱ ከተማ አስተዳደሮችም የፋብሪካ ማቴሪያል ወርልድ ቪዥን ኢትዮጵያ የፋብሪካ ማቴሪያል እንደገና በከተማችን የሚገኙ ባለሀብቶች እና በጎ ፈቃድ የሚያደርጉ ግለሰቦችም እንዲረዱን መልእክት አለ። አመሰግናለሁ። በቀጣይ በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ። ቸር ሰንብቱ።